ራሳችሁን እንድትጠይቁና እንድትታዘቡት ነው ይህንን መልእክቴን ያዘጋጀውላችሁ። የዓለምን ኢኮኖሚ በስፋት ይቀይራል የተባለው የዚህ ዘመን ውድ ጉልበት የሆነው ማዕድን በሀገራችን ውስጥ በስፋት ይገኛል። እሱም ሬር እርዝ የምንለው ሊቴም፣ እሱ ብቻ አይደለም፣ ካልሽየም ካርቦኔት እንዲሁም ደግሞ ኩፐር። እነዚህ ሶስቱ ማዕድናት በስፋት የአባይን ተፋሰስ ይዞ አማራ ሳይንት የትኛውንም የሀገራችን መልክዓ ምድር ባካተተ ሁኔታ በብዛትና በስፋት የሚገኙ ማዕድናት ናቸው። ካልሽየም ካርቦኔት በተለያዩ ሰው ሰራሽ ኬሚካሎች አርቲፊሻል ፈርቲላይዘሮች ያበገነውና መርዛማ ያደረግነውን መሬታችን አሲዲቲውን ኒውትራል ለማድረግ የሚረዳ ተፈጥሯዊ ማዳበሪያ ለማዘጋጀት የሚረዳን ማዕድን እንዲሁ በስፋት በገፍ የሚገኝ ነው። እኛ እየተጠቀምንበት ያለ ነው። አሁን አንዳንድ ድርጅቶች የሲሚንቶ ማምረቻ ፋብሪካ ያላቸው ተቋማት ለግብአትነት ሲጠቀሙት፣ እንዲሁም ሳሙና ላይ የተሰማሩ ደግሞ ቀለም ለማምረት ይጠቀሙበታል። ግን በቀላል ሁኔታ በተፈጥሯዊ ማዳበሪያ መሬታችን ጤናማ አድርገን ጤናማ ሰብሎችን፣ ጤናማ ምግቦችን ልናገኝበት የሚያስችል ማዕድን ነው። እኛ የቱ ላይ ነው የቆምነው? የዓለምን ኢኮኖሚ ይቀይራል ተብሎ ዓለማት ይህንን ማዕድን የራሳቸው ለማድረግ ብዙ ርብርብ እያደረጉ እያለ ኮፐርና ሊቴም በአንድ ተጣብቆ በስፋት በገፍ የሚገኝባት ሀገር ላይ ቁጭ ብለን አስታውል። እኔና እናንተ ሴት እህቶቻችን በስርዓተ ተዋልዶ የጤና ችግር ብዙ አይነት ቀውስ ውስጥ ነን። ካያችሁ ከማህፀን ከጡት ጋር የተያያዙ ችግሮች የሴት ልጅ ህይወት ምስቅልቅሉ ውስጥ እየከተተና እኛንም ስጋት ላይ ያደረሰ ነው። ይሄ ብቻ አይደለም። እኔና እናንተ ለሀገር የሚጠቅም ሀገርን በምንገነባበት በዚህ በአፍለኛ ጉልበታችን ውስጥ ዲፕሬሽን ውስጥ ገብተናል። አክቲቪቲዎቻችን ሎ ነው። ክሬቲቪቲያችን ሙሉ በሙሉ ጠፍቷል። በውጥረት፣ በጭንቀት፣ በትኩረት ማጣት በሽታ እዩት። አፍላ እድሜ ላይ ያለው ከ25 እስከ 50 ዓመት ያሉ ወንዶችን ካያችኋቸው ትኩረት እጦት፣ መዘናጋት፣ ተስፋ ማጣት፣ እንደነዚህ አይነት ችግሮች ውስጥ ተጠቂ ሰለባ ሆነናል። ሀገርን ይረከባሉ የወደፊቱ ትውልድ ነው የምንላቸው ልጆቻችን በኦቲዝም እየተጠቁ ነው። አንድ እናት ዛሬ የሚያስጨንቃት በወሊድ ምክንያት የሚመጡ ችግሮችን አይደለም የምታስብ፣ ጤናማ ልጅ እወልዳለሁ አልወልድም። እነዚህ ደግሞ ትዳርን ይበትናሉ። በሉ ይሄ አይነት ችግር ትውልድ ይቀጥላል አይቀጥልም የሚለው ነገር ስጋት ውስጥ የሚከት ስለሆነ እኛ ምን ላይ ነን አሁን ያለን? ምን እያሰብን ምን እየሰራን ነው? ቆም ብለን የምናስብበት ጊዜ ላይ ያለን አይመስላችሁ? ይሄ ትውልድን የማስቀጠል የህልውና ጉዳይ ስለሆነ ህይወት ይቀጥላል አይቀጥልም እንዲህ እንደቀላሉ የምታዩት እንደ አንድ አካላዊ ችግር እንዲሁም እንደ አእምሮአዊ ችግር ብቻ የምታዩት ሳይሆን ህይወት ቀጣይነቷ ወደፊት ምን ላይ ነው የሚለውን ጥያቄ የሚያስነሳ ስለሆኑ እያስተዋላችሁ ጎበዝ። በተለይ በጤናዎች ዙሪያ ላይ ምን እንዴት ተሰርቶ ነው እዚህ ደረጃ ላይ እየደረስን የሚለውን በሰፊ ማብራሪያ ዓለም ያደነቀቻቸውን በጣም ግንባር ቀደም የሚባሉ ሴሌብሪቲዎችን ፕሮሞሽን እንዲሰሩ ካደረጉ በኋላ ጤናው ላይ በተለይ ሰፕሊመንተሪ ማርኬትን አድሬስ ለማድረግ እና ሰውን ሁሌም ባክባኩ ላይ በእያንዳንዱ በየሰዓት ልዩነት ሰፕሊመንቶችን ይዞ እንዲንቀሳቀስ የተደረገበት መንገድ ሰፊ ስለሆነ እሱን በተጠናቀረ መረጃ ይዤላችሁ እመጣለሁ። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም።